በፍልስፍና ህይወትን በመመርመር ሂደት ውስጥ ብዙ ጥያቄዎች ታነሳለህ። ሰው ምንድነው ላንተ? ሰው ነገን መገመት የሚችል ነገን መረዳት የሚችል እንስሳ ነው ልል እችላለሁ። ትልቁ ነገር ግን የሰው ልጅ በምናብና ሐሳብ የተገነባ የሞራል ፍጡር ነው። የሞራል እንስሳም ልለው እችላለሁ፣ ሞራል ያለው ሰው ብቻ ስለሆነ። ስለዚህ ምናብና አሳቢነትን አጣምሮ የያዘ የሞራል እንስሳ ነው ሰው ባጭሩ ብዬ ነው የምረዳው። ስለዚህ መገለጫዎቹ ምንድናቸው ስትል በማይነጣጥል መልኩ ምናብ ነገን ያሳየዋል፣ ከነገው እንዲጀምር ያደርገዋል። አሳቢነቱ አሁኑን እንዲረዳ እንዲያሰላ እና ፕራክቲካሊ በስራዎቹ በክህሎቶቹ አቅም እንዲገነባ ያግዘዋል። የሞራል ተፈጥሮ ደግሞ በልዩነት ከሌሎች ፍጥረታት በሙሉ በጎነትና እኩይነት የሚባለውን ሚዛን ለይቶ እንደ ኮሚዩናል እንደ ህብረት ማህበራዊ ተፈጥሮውን እንዲያዘልቅ ያደርገዋል። ስለዚህ ሞራል፣ አሳቢነት እና ምናብን የታደለ ፍጡር ነው ሰው። ሰው ከእንስሳ የሚለየው በማሰቡ ነው ብለው አስተምረውናል። ኤሌመንተሪ የሆነ እንደዛ ይሉን ነበረ። ከዛ ደግሞ እያደግን ስንመጣ ራሳችን ስንመረምር ሰው ከዛም ያለፉ ነገሮች እንደሆኑ እንገነዘባለን። እስኪ ያንተ ጋር ያለው እሳቤ ምንድን ነው? ምንም ጥያቄ የለውም። ይኸውልህ የሰው ልጅ አንዱ መሰረታዊ መረዳት ያለብን እውነታ የሰው ልጅ በማሰብ ነው ከእንስሳ የሚለየው፣ የተሻለ ማሰብ በመቻሉ የሚል አስተምህሮትና አስተሳሰብ አለ። ይህ አስተሳሰብ ልክ እንዳልሆነ ብዙ ማሳያ ማሰብ ይቻላል። ለምሳሌ በዓለም የተሻለ አሳቢ እንግዲህ ልናገኝ የምንችለው አሜሪካ ውስጥ ነው፣ አውሮፓ ውስጥ ነው። ግን በዓለም ላይ ከፍተኛ የጦር ቤዝ በዓለም ላይ ያላት ሀገር አሜሪካ ናት። በሁሉም እንግዲህ 5000 ማይል ርቀህ 10 ምናምን ሺህ ማይል ርቀህ ሩቅ ሀገር በድንበር ማትገናኘው በምንም ማትገናኘው እዛ ድንበር ላይ ሄደ የጦር ቤዝ ስታሰፍር በአሳቢነት የተሻሉ ናቸው። የተሻሉ የሚባሉት ሚሊተሪሊ ሰውን በመግደል ወይም የሌላን ሀገር ሪሶርስ በመውሰድ 6% አይሞላም የአሜሪካ ህዝብ። 50%ቱን ሪሶርስ ማኒፑሌት ኤክስፕሎይት ታደርጋለች። ፌር አይደለም። በዓለም ላይ በ4000 ዓመት ታሪክ ውስጥ ያልተፈጠረ ጦርነትና እልቂት፣ የሰው ልጅ ሞት በዚች 100 ዓመት ብቻ ተፈጥሯል። በዚህ 100 ዓመት ገዢዎቹ መሪዎቹ የተሻለ የሚያስቡት አውሮፓውያን ናቸው። 170 ሀገር ተፈጥረዋል። ገዢዎቹ የተሻለ የሚያስቡት ናቸው። ስለዚህ የቱን መሻላችሁ? በእነዚህ ሁለት የዓለም ጦርነቶችና አንድ ቀዝቃዛ የዓለም ጦርነት አለ። በእነዚህ ውስጥ 10 ሚሊዮን፣ 74 ሚሊዮን፣ 55 ሚሊዮን እንግዲህ 1914 በነበረው የዓለም ጦርነት ፈርስት ወርልድ ዋር 10 ሚሊዮን፣ በሁለተኛው የዓለም ጦርነት 74 ሚሊዮን፣ ከዛ በኮልድ ዋር 55 ሚሊዮን እንግዲህ እስከ 89 ማለት ነው። ከ1914 እስከ 1989 10 74 84 84 እና 55 ታየው ስንት ይሆናል? ወደ 30 ሚሊዮን። 100 ዓመት ባልሞላ ጊዜ ውስጥ የኢትዮጵያን ህዝብ የሚያክል በጦርነት እንዲሞት ምክንያት የሆኑት በጣም የተሻለ ያሰቡት ሀገራትና ህዝቦች ናቸው። በታሪክ ውስጥም ሲቪላይዜሽን ይሰራል። ሀሳቢነት፣ ማሰብ መቻል፣ ስልጣኔዎች ምናምን። ልክ ስልጣኔው እያደገ ሲመጣ ጨቋኝነት፣ አሮጋንስ የሚባለውም አብሮ ያድጋል እና ሰው ማሰብ
ውስብስብ ነገርን የማሰብ ተፈጥሮ አለው። ምንም ጥያቄ የለውም። በጣም ውስብስብ ምናብ ያልነው ነገን ሁሉ መገመት የሚችል እንስሳ ውስጥ የሌለ ሰው ላይ ብቻ ያለ ግን የሰው ልጅ በጣም ዩኒክ ተፈጥሮ የሞራል ኢንስቲንክቱ ነው። ሲወለድ እንኳን ወዲያውኑ እንደ በግልገል ቆሞ አይሄድም። 10 ምናምን ወራት አየው እዛው ካለበት አይንቀሳቀስም። የሆነ 6 ወር 7 ወር 8 ወር ሊፈጅበት ይችላል ለመዳ የሆነ ነገር እንኳን ለማድረግ። ለምን ኢምፓቲክ ሆኖ አየው በእቅፍ ውስጥ ማለት በአታችመንት ውስጥ በመያዝ ውስጥ እንክብካቤ በማግኘት ተፈጥሮ ውስጥ ነው ኔቸሩ ቢውልድ የሚሆነው። እዚያ ውስጥ ነው የሰው ተፈጥሮ ያለው። ስለዚህ ኮሚዩናል የሚያደርገው የሞራል አሳቢነቱ ሳይሆን የሞራል ተፈጥሮ ነው ሰውን የሚለየው። ያንን የሞራል ተፈጥሮን ካልኖረው ከአውሬ ከፋ ነው የሚሆነው። አሳቢነቱ ጭምር ለአውሬነት ነው የሚዳርገው። አንጎል ወይም ማሰብ መቻል ባይዘወይ ሰውን የሚመራው አንጎሉ ነው የሚመስለው ሰው አይደለም። ሞራል ነው የሚመራው። ግን አንጎሉ እንዲመራው ማድረግ ይችላል። ምን አድርጎ? አንጎሉን ለምሳሌ ራስ ወዳድ ለመሆን ቢፈልግ አንጎሉ ሰርቫንት ነው። ራስ ወዳድ እንዴት እንደመሆን ማሰብ መቀመር ይችላል። እውቀቴን እንዴት አድርጌ ሰዎችን ማኒፑሌት ለማድረግ ግን እውቀት እኮ ነው ጭንቅላት አይደል? እውቀቴን ተጠቅሜ እንዴት አድርጌ ሰዎቹን ማሳመን እንደምችል ብዬ ውስጤ ግን እውነት እኮ አይደለም ያለው በሆነ ተንኮል ግን ጭንቅላቴን ተጠቅሜ ስትል ማሰብ መቻሉ ሰውየውን አላላቀው ትልቅ አላደረገው። ውሸት መቼም ትልቅ አያስብል። የሆነን ሳይኮሎጂካል ብሬኖሽንግ በለው ኢቭን የሆነ ቦምብ ሰርቼ የሆነን ሀገር አጠፋለሁ ጭንቅላት ነው የሚሰራው። ስለዚህ በዚህ አይደለም ትልቅ የሚያስብለው መልካምነት ምንድን ነው? what is fair, what is unfair, what is good, what is bad። እዚህ ውስጥ ነው ልዕልና ያለው ማለት ከፍ ማለት ያለው። እዚህ ውስጥ ልዕልና አለ ስትል ኮሚዩናል በሆነ መልኩ በጣም ብዙዎች የሚቸገሩትን ለምን መጀመሪያ ስንጀምር ብዙዎቻችን ለምግብ ለማሁን የአብርሃም ማስሎን እንኳን ተስታዩ ከታች ሎር ያለው እንትን ለበጣም ቤዚክ ኒድ እንሯሯጣለን። የራበው ሰው አስብ ብትለው ይቸገራል። ስለዚህ መጀመሪያ ፊዲንግ ነው፣ እንስሳዊ ኔቸራችን ነው። የሆነ መብላት መጥገብ እንፈልጋለን። እዛ ላይ ሁሉም ስግብግብ ነው። በጣም ሰልፊሽ ይሆናል ስጋነቱ ላይ ማለት ነው። ከዛ ነው እንግዲህ ከፍ እያለ ሲመጣ what is morally fair, what is morally unfair ማለት የሚጀምረው። ስለዚህ የሰው ልጅ በትክክል ከእንስሳም ሆነ ከሌሎች ፍጥረታት የሚለየው በዚህ የሞራል ልዕልናው ነው። አብዛኛው ሰው ሆኖ ከፍ ማለት አይችልም። ኢቭን ከእንስሳው እርከን ከታችኛው አይወጣም። በጣም ልዑል የሚሆነው ሰው ሞራሊ ፌርነስ ውስጥ መውጣት የሚችልበት የሞራል ግራውንድ ሲኖረው ነው እንጂ በጣም ብዙ ክፉ ማሰብ የሚችሉ ሰዎች አሉ። እንደነ ዶክተር ሜንግል ያሉ የሂትለርን ዶክተሮችን ማንሳት ይቻላል። በጣም ብዙ የሲአይኤ ዶክተሮች ኢዩን ካሜሮን አሁን 2000 እና 4000 ቮልት አሁን አለን ሜሞሪያል ሆስፒታል የሚባለው 2000 ቮልት የኮረንት እየተጠቀሙ በጣም ዘግናኝ በሆነ መልኩ ኤክስፐሪመንት ሲሰራ 79 የተዘጋ ነው በእነሱ ሰዎች ላይ ሚሞሪያቸውን ፎርማት እንዴት ማድረግ ይቻላል። ፖሎኒየም የሚባል ኬሚካል ሰው በንጹህነት ሆስፒታሉን አምኖ ለምሳሌ ለሕክምና ሆስፒታሉ ሲገባ ፖሎኒየም የሚባል ኤሌመንት የኒውክሊየር አንድ እንትን ነው። አረር ሲረጭ የሚሰማን ስሜት ነው። ያውጧቸዋል። አምነህ ያክምልኛል ብለህ የወሰድከውን ቤተሰብህን ይህን ያውጠዋል፣ ይሞታል በዛው። ዶክተሮች ናቸው፣ ሪሰርቸሮች ናቸው። ሂሮሺማ ላይ ቦምብ ይጣል ሲባል ሪሰርች የነበረው የጃፓን ሊቃውንት የት ነው ያሉት ነው። 3 ከተሞች ተመረጡ፣ ሂሮሺማ፣ ናጋሳኪ እና ሌላ 3ኛ ከተማ ነበረች። ውድመቱ ነው ትሩማን አስደንግጦት ያስቆመው። አሳቢዎቹን ከመታን ምናምን ብለህ የሆነ
ማዕበል ላይ ስታረግ ልዕልናው የት ነው? ጭንቅላት ባሪያ ነው። ይሄንን ነው ማለት። አሁን ሰው እንደ ጭንቅላትን ተጠቀምና አይደለም። የሰው ልጅ ጭንቅላቱን ለፈለገው ዓላማ በጎም መሆን ሲፈልግ መጠቀም ይችላል፣ እኩይ መሆን ሲፈልግ መጠቀም ይችላል። ግን ሞራሊ መዳኘት ነው በጣም ሰውን በልዩነት ልዑል የሚያደርገው። ለምን? የራበው እንስሳ ምንም አይመርጥም፣ የኔ የገሌ አይልም፣ ይበላል። ሰው ግን አይ ብሎ አየው እዚህ ውስጥ የሆነች ርህራሄ ትኖረዋለች። ያቺ ርህራሄ ኢፌክቲቭነሱን ብትነሳበትም ግን በሌሎች መኖር ውስጥ ራሱን ያገኛል። ይሄ ነው ሰውን በልዩነት የሚለየው፣ ሰስቴን እንዲያደርግ የሚያደርገው ፐርፐዝፉልነስ የሚፈጥርለትም ማለት ነው።